ሰላም እንዴት ናችሁ? ውድ ቤተሰቦች የዚህ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንግዲህ ዛሬ እውነት ለመናገር በጣም በሚያሳዝን ቪዲዮ ነው የመጣሁት ማለት ነው። እሱም እንግዲህ አንዲት እህታችን ከኢትዮጵያ እንደመጣች 3 ወሯ ነው የተባለ 3 ወሯ መሰለኝ። በ3 ወሯ እንግዲህ ሁለት እግሯን እንዳጣች የሚያሳዩ ቪዲዮዎች እየተንሸራሸሩ ነበር ማለት ነው። እውነት ለመናገር በጣም ያሳዝናል። ምክንያቱም ብዙ እህቶቻችን አሁን በእንደዚህ አይነት ነገር እየተጠቁ ነው ያሉት። በተለይ እንግዲህ ከአሁን በፊትም ወር አልሞላቸውም እንግዲህ 2 ልጆች፣ አንዷ ራሷን አጠፋች፣ አንዷ ምናምን ብለው ያችም ከመጣች አመት ከምናምን ነው። አብዛኞቹ አዳዲስ ልጆች ናቸው እንደዚህ እየተደረጉ ያሉት። ስለዚህ ለምንድን ነው ይሄ ነገርስ የሚሆነውስ? እስከ መቼ ድረስ ነው እውነት ለመናገር እንደዚህ የምንቀጥለው? እኛ ኢትዮጵያውያን ለምንድን ነው? ሌላ ሀገር ዜጎች እኮ እንደዚህ አይደሉም። የኛ ኢትዮጵያውያን ብቻ ነው እንደዚህ እየተመረጡ እህቶቻችን ገና በ18 ዓመታቸው እየመጡ አካለ ጎደሎ የሚሆኑበትስ ምንድን ነው ችግሩ? የእውነት በጣም ነው የሚያሳዝነውም በጣም ያሳፍራል። ምክንያቱም ለሳምፕል መክተብ አለ ምን አለ። ስለዚህ ተጠያቂው ማን ነው የሚሆነው? መክተቡን ወይ ዘግተው አንድያቸውን ኢትዮጵያ መክተብ የለም ተብሎ ተዘግቶ ከዛም በኋላ እንደፈለገው። ነገር ግን አለ የኢትዮጵያ ኤምባሲ የሚል እንግዲህ የኢትዮጵያ ባንዲራ ያለበት እየተውለበለበ አለ። ስለዚህ ይሄ ባለበት ለምንድን ነው እነዚህ ልጆች ገና ተምረው ስንት ነገር ህጻናቶች ናቸው ለቤተሰብ መጥቀም የሚችሉ ነገ የተሻለ ህይወት ማድረግ የሚችሉ እህቶቻችን እየመጡ በእውነቱ ከሆነ ጤናቸውን እያጡ ነው። በጣም ብዙ እኩሌቶችም ደግሞ ሳይሰጣቸው በየሜዳው በየሻራው የምናያቸው ትንሽ ሳይሆኑ በርካታዎች ናቸው። ስለዚህ ለዚህ ሁሉ ተጠያቂው ማንም የሆነ በጣም ነው ያዘንኩት። ምክንያቱም በጣም እየተደጋገመ ነው። በጣም ልጆች ናቸው ገና ልጆች 10 ምናምን ዓመታቸው እየመጡ ነው እንደዚህ ቤተሰብ ያሳልፋሉ እየተባለ ህይወታቸውን የሚያጡት እና ለማነው አቤት የሚባል እውነት በጣም ነው ያዘንኩት። ይችል ሰዓት በጣም በቃ ሃይምሮዬን ራሱን መቋቋም አቅቶታል። በነገራችን ላይ ብዙዎች አይታችሁታል ብዬ ተስፋ አድርጋለሁ። ቪዲዮውን እንግዲህ ሼር እያደረጋችሁ ቲክቶክም ደህና ፔጅ እያላችሁ ይቆራረጣችሁ መልቀቅ አለባችሁ። ምክንያቱም ለብዙሃኖች ተደራሽነት መሆን አለበት። ለምን እህቶቻችን እየመጡ ሁሉ በባህር እያለቀ ሁሉ ደሞዝ አልሰጠውም እያለ ሰንበዲ ብዙ ነገር እየሆነ ነው። የሌላ ሀገር ዜጋ ግን እንደዚህ አይደሉም። ኬንያዎች፣ ኡጋንዳ፣ ፊሊፒን እነዚህም ደሞዛቸው ከኛ ከኢትዮጵያውያን የበለጠ ነው። እውነት ለመናገር ለምን እነሱ መንግስታቸው ጥሩ ስለሆነ አስባችሁታል። በቃ በስርዓት ነው ደሞዝ የሚከፈላቸው አይቆይባቸው። እኛ ግን እንግዲህ አስባችሁታል። ካሁን በፊትም ደግሞ ትናንት ወዲያ ነው ስንት ቀን ከሀቢባ ቤት ምን ብላ ነው የመጣች? 2 ዓመት ደሞዟን ሳይሰጡ ምን እንዳደረጉባት አይተናል ብዙዎቻችን ማለት ነው። ስለዚህ የእኛ መከራ መቼ ነው የሚያልቀው? እኛ በየቀኑ መከራ እኔ ምን ኃጢአት እንደሰራን አላውቅም። የእውነት በቃ የእኛ ኃጢአታችን በጣም ትንሽ ሳይሆን በርካታ ነው። ስለዚህ እኔ ምን እንደምል ራሱ ግራ ነው የሚያገባኝ። ማርያምን በጣም ነው ያዘንኩት። በጣም ትንሽ ሰዓት በጣም ነው ያዘንኩት። ገና ትንሽ ናት። ኦልሬዲ 20 ዓመት ራሱ አልሞላትም። ቤተሰብ 20 ዓመት ራሱ 20 ዓመት አልሞላትም። ገና ልጅ ናት። ቤተሰብ ታሳልፍልናለች ብሎ በሬ ሽጦ ከብት ሽጦ ተበድሮ አሁን ደግሞ መምጫ ታውቃላችሁ። እግዚአብሔርን እኛ በደኖ ጊዜ መተን ፓስፖርትን በጥሩ ጊዜ ነው ያወጣነ። እንደዚህ አላደከመንም። በርካሹ ጊዜ የመጣነው በርካሹ። አሁን ግን ፕሮሰሱ ራሱ ፕሮሰስ አይደለም አሉ። አሜሪካ ራሱ የሚሄድ ሰው እንደዛ አይደለም አሉ። ፕሮሰሱ እውነት ለመናገር በጣም አድካሚ ነው አሉ። በጣም ከምነግራችሁ በላይ ከምነግራችሁ በላይ እውነት ለመናገር። ስለዚህ ለምንድን ነው ይሄ ሁሉ ነገር እንደዚህ የሚሆነው? እውነት በጣም አዝኛለሁ። ልጁ ሳያት በጣም ከምላችሁ በላይ ግን ምን ዋጋ አለው? ለማን ነው አቤት የምንለው? እኛ ለማን ነው አቤት የምንለው? በዚህ ልክ እንደዚህ እኛ ኢትዮጵያውያን ርካሽ ሆነናል። የምር እህቶቻችን እየመጡ እንደዚህ አካለ ጎደሎ የሚሆኑትስ ለምንድን ነው? ደሞዝስ የሚቀመጣት ደሞዝ ራሱ እኮ በስርዓት አይቀበሉም ታውቃላችሁ። ደሞዝ አይሰጧቸውም፣ ምን አይሏቸውም ምናምን። ከዛ ደግሞ የአሁን ልጆች ደግሞ የምር እንደኛ አይደሉም። ቶሎ ነው ተስፋ የሚቆርጡት በነገራችን ላይ ማለት ነው። በቃ ማለት እንትን ማለት አይቆዩም። ቶሎ በቃ ተስፋ ወደ መቁረጥ ነው። ያኔ ነገ የተሻለ ቀን ነው ነገ ይሄን ያህል ብለው አያስቡም። እውነት ለመናገር በቃ ቶሎ ብለው ያልሆነ የሰይጣን ስራ ነው የሚወስኑት። ስለዚህ ለምንድን ነው እንደዚህ የሚሆነው? በእውነቱ ከሆነ እኔ ተሰምቶኛል። እግዚአብሔርም በጣም ነው የተሰማኝ በእውነቱ እና እንደዛ ነው ቤተሰቦችን። በተረፈ ግን ሁላችሁም ደህና ናችሁ አይደለ? የእውነት ከእንደዚህ አይነት ነገር ይጠብቅ። እንግዲህ ሁላችሁም ያው ሙቀት አለ ደግሞ በመላው አረብ ላይ የምትገኙ ሙቀት ስላለ ውሃ እየጠጣችሁ ማለት ነው። ቤተሰብ ውሃ እየጠጣችሁ ውሃ ጠጡ። ውሃ ስጠጡ ደግሞ በቁማችሁ አትጠጡ። ሙቀቱ በጣም ኃይለኛ ሙቀት አለ በእውነቱ ከሆነ
እና ለዛ ነው እላችኋለሁ። በተረፈ ሰላማችሁ ይብዛ። ብዙም ወሬ ያላወራባችሁም የእውነት ግን ለእህታችን ድምጽ ልትሆኑ ይገባችኋል ጋይስ። ፔጄ ትንሽ ነው እና ምናምን አትበሉ። አይታወቅም የእግዚአብሔር ነገር የአንዱ ከአንዱ ሊሰማ ይችላል። የእውነት እንደዚህ ቶቻችን እየመጡ እየተቀጠፉ ምንም በማያውቁት ሰርተን ያልፍልናል እያሉ የእውነት እኔ መዘጋት አለበት ነው የምለው። አሁን በቃ ሳስበው መዘጋት አለበት። ምክንያቱም በጣም ከፍተኛ ወንጀል እየበዛ ነው ያለው፣ በጣም እየተበራከተ ነው ያለው እና ያው ለዛ ነው እላችኋለሁ። በተረፈ ግን ቤተሰቦቼ እንግዲህ ያሳዝናል ብቻ የኛ ኢትዮጵያውያን መከራ፣ ሀገራችን መከራ፣ ጦርነት ይኸው ስንት ዓመት ሙሉ 8 ዓመት ሙሉ አብይ አህመድ ከመጣ አንስቶ ሀገራችን በጦርነት እየታመሰች ነው ምናምን በጣም ብዙ ነገር የእውነት እኔ ምን እንደምል አላውቅም። ምን እንደምል ምኑን ከምን እንደምለው አላውቅም። ይሄ ነው ያለው ነገር፣ ሌላ ምንም የምለው ነገር የለም። በእውነቱ ሰላማችሁ ይብዛኔ እግዚአብሔርን በስመ አብ ወልድ ወይ የዋላ ሀገሬ ሰው ከባድ ነው ብቻ እግዚአብሔርን